እኔ ህዝብ ነኝ፣ ሁልጊዜ ህዝብ ነኝ። አሁንም በፊትም ወደፊት አግኝቻለሁ አግቢ ሳትለኝ ምን ነው እያለች የምትሰረቀረቅ የኑሮቹን ህይወቷን በግልጽ በሙዚቃዎቿ ያዜመች ዘፈኖቿ ፍቅርና ናፍቆትን አጉልተው የሚያሳዩ ናቸው። የሙዚቃ ንግስቷ የሶል ንግስት የሚል መጠሪያ የተጎናጸፈችው ድምፃዊት አስቴር አወቀ አሳዛኝ የህይወት ታሪኳ ለምን ትዳር ያልያዘችም የምታፈቅረው ሰው የከዳበትን ምክንያትና ሌሎች የብዙ ጥያቄ ሆነው የቆዩትን አሳዛኙን የፍቅር ህይወቷን በዛሬው ፕሮግራማችን ዳስሳለን። የዝግጅታችን ተከታታዮች እስከ ፕሮግራማችን ፍጻሜ አብራችን ስትቆዩ ቻናላችን ሰብስክራይብ እና ላይክ በማድረግ ቆይታ በማድረግ ይሁን። በቀደመው ሆነ በአሁኑ ትውልድ በተለይ በወጣቱ የህብረተሰብ ክፍል ከፍ ያለ ተቀባይነትና ተወዳጅነት አላት። በሙዚቃ ህይወቷ 2 አልበሞችን ለብዙ ጆሮ ማድረሷ በሙዚቃ ኢንዱስትሪው ከፍተኞቹ እንድትቀመጥ አድርጓት ቆይቷል። በኢትዮጵያ የሙዚቃ ታሪክ ውስጥ ትልቅ ቦታ ያላትና የሶል ንግስት የሚል መጠሪያ ያገኘች ድምፃዊትና እናት ናት ሲሉ አድናቂዎቿ ይናገራሉ። የኢትዮጵያ ሙዚቃ አሁን ለደረሰበት ደረጃ ባለውለታ የሆነችው ይቺ ታላቅ ግለሰብ የሙዚቃ ሰው ድምፃዊት አስቴር አወቀ ናት። አርቲስቷ በአድናቂዎቿ ልብ ክስክሳ ገብታ ቀልብ እንድትስብ አድርጓታል። ድምፃዊት አስቴር አወቀ ከጎንደር ዩኒቨርሲቲ የክብር ዶክትሬት ቀደም ባሉት ዓመታቶች ለመጎናጸፍ የበቃች የኢትዮጵያ ታዋቂ ዘፋኝ በርካታ የሙዚቃ ስራዎችን ከሰባዎቹ ጀምራ በማቅረብ ከሀገራችን ኢትዮጵያ ባሻገር ዓለም አቀፍ እውቅናና ዝናን ተችራለች። በ13 ዓመቷ ወደ ሙዚቃ ዓለም የተቀላቀለችው አስቴር ከተወለደችበት ጎንደር ወደ አዲስ አበባ በመምጣት በወጣትነቷ ሙዚቃን ሆቴል ዲ-አፍሪካ ባንድ፣ ኮንቲኔንታል ባንድ፣ አይቤክስ ባንድ እና ሸበሌ ባንዶች ጋር በመስራት የተለያዩ ዝግጅቶችን ለማቅረብ በቅታለች። ያሳለፉትን መልካምና ጥሩ ያልነበሩ ጊዜያት ዜማ አድርገው ከሚሰሩ ድንቅ አርቲስቶች መካከል አስቴር አወቀ አንዷ ነች። አስቴር በዝነኛው አሊ ታንጎ እገዛ ከባንድ ወጣ በራሷ መዝፈን የጀመረች ሲሆን በተለይ ከውብሸት ፍስሐ ጋር በመሆን በነጠላ ዜማዎቿ በታንጎ ሙዚቃ ቤት አከፋፋይነት ለህዝቡ ማድረስ ጀመረች። አስቴር እውነተኛ ፍቅርን ፍለጋ ስትዋትት መሯን የሚገልጹ ብዙ ዜማዎች በሰራቻቸው አልበሞች ውስጥ አንጎራጉራለች። ከነዚህ ዜማዎች መካከል ዛሬ ላይ ያሰብነው ወይንሮ የሚለውን ዘፈኗን ነው። ወይንሮ በሚለው ዜማ ላይ አስቴር የምትነግረን ከዓመታት በፊት አብሯት ስለነበረው ሙሉ ማንነቷና የወዷን አንዳችም ነገር ሳይቀር ያጫወተችውንና በአንጻሩ እሱም እጅግ አድርጎ ያፈቅራት የነበረ ሰው ነው። በትዝታ ወደ ኋላ ሂዳ እያስታወሰች በብዙ ዜማዎቿ ስትዘፍን የሰማናት አስቴር ሀገሬ የሚለው አልበም ላይ ራሷ ጽፋ በዘፈነችው ወይንሮ በሚለው ልብ በሚነካ ዘፈን ላይ ቁጭቷ ምን ያክል ጥልቅ እንደሆነ በተለየ ሁኔታ ከመናገሯ ባሻገር አስቴር ስለዚህ ስለማናውቀውና ለዓመታት በልቧ ውስጥ ይዛ ስለምትኖረው ሰው በግልጽ ቁጭ አድርጋ ተናግራለች። ይህ ሰው የአስቴር ሳቋና የደስታዋ ምንጭ ነበር። ሁሌም አዲስ በሆነ ፍቅር መውደዱ አልበቃ ብሎት አስቴር የሚለው ስም የልቡን አላርስ ብሎት አዲስ ስም አውጥቶላት ነበር ሲሉ በወቅቱ የተለያዩ አርቲስቶች በስፋት ሲናገሩ ነበር። አንድ ሰው ነበረ ሁሌ የሚያሳስቀኝ ስወጣ ስገባ ወይን እሸት የሚለኝ። ሆኖም አብረው በነበሩበት ሰዓት ወይንዬ ብሎ በቁልምጫ የሚጠራት የልቧን ሰው እመቤቴ ያለ በክብርና በፍቅር የሚንከባከባትንና ያነገሳትን ሰው ለሱ የሚገባውን ፍቅር ልሰጠው አልቻለችም ነበርና በመጨረሻም በጣም በሚያሳዝን መልኩ ተለያዩ። በዚህ ሁኔታ ውስጥ ሆኖ ዓመታቶችን ያሳለፉ ሲሆን ጊዜው እየሄደ በሄደ ቁጥር ነገሮችን ቀደም ብላ እንዳሰበችው ሊሆኑላት አልቻሉም። አርቲስቷ ልብ እየገዛች ስትመጣ ያንን ፍጹም ፍቅርና በአክብሮት የተሞላበት ወይን እያለ በአዲስ ስም የሚጠራትን ንጉሷን መናፈቅና ዳግም ለማግኘት መመኘት ቀስ በቀስ ጀማመራት። ቀደም ባሉት ጊዜያት አብረው በነበሩበት ወቅት የፍቅር ትርጉሞ ተሰውሮባትና በወደዳት ልክ ፍቅር አለመስጠት አቆጭቷት ምነው አሁን ባገኘሁትና እኔም ባፈቀሩት በማለት በዜማዎቿ የልቧን መሻት አንድ ባንድ ተናገረች። ይህን መንገደኛ ዘንድሮ ስናፈኩት ባገኘሁትና ወይኑ ብዬ ባልኩት ወይኑ ብሎ ጠርቶ ስም ያወጣልኝን ሄጄ ፈልጋለሁ አገኘሁ እንደሆነ በማለት አንጎራጎረች። በጣም በሚያሳዝን መልኩ ያ ወይን እያለ ሲጠራት የነበረ ሰው የውሃ ሽታ ሆነ። በዚህም ሌላ ዜማ ለማዜም በቃች። አላገኘሁትም የልቤን ወዳጅ ስለሱ ሳወራ እኖራለሁ እንጂ እያለች ተቀጥልና መጨረሻ ላይ ልብ በሚነካ መልኩ የዘመናት ቁጭቷን በዚህ መልኩ ተናግራለች። ከሀገሬ ወጥቼ ኑሮን ሳሳድደው ብቻዬን ቀረሁኝ ትዳርን ሳልይዘው አላውቅበት ብዬ መንከባከቡን ጌታዬ የምለው አገኘው ይሆን እያለች አብረው በነበሩበት ሰዓት እመቤቴ ሲላት ጌታዬ ብላ ለመጥራቷ ቆጭቷት ዛሬ ከዓመታት በኋላ ምንም እንኳን አብሯት ባይኖርም ምንም እንኳን ከተለያዩ በርካታ ዓመታቶች ቢቆጠሩም እሷ ግን በሌለበት ጌታዬ ጌቱና ንጉሴ ትለዋለች። ከምር ይህ ነገር የዘላለም የልብ ሐዘኗ መሆኑን በሚያስታውቅ መልኩ ጌታዬ የታገኘ ይሆን በማለት ትጠይቃለች። የዚህን ዜማ የምትዘጋው እየደጋገመች ቀረሁኝ ብቻዬን ትዳርን ሳልይዘው ብቻዬን ቀረሁኝ ትዳርን ሳልይዘው በማለት ነው። ይህንን ከወጣ ከዓመታት በፊት የሆነውን የአስቴርን ዜማ እንድናስታውስ ያደረገን ዝነኛው ኤፍሬም ታምሩ በአንድ ወቅት በሰይፉ ሾው ላይ ተናግሮት በነበረውና በሶሻል ሚዲያ ተቆርጦ ያየነውን አጭር ቪዲዮ ነው። በዚህ ቪዲዮ ላይ ሰይፉ ኤፍሬምን ስለ ቀድሞ ባለቤቱ ይጠይቀዋል። በቃለ መጠይቁ ላይ ሲስቅ ሲጫወት የነበረው ኤፍሬም ልክ ይህን ጥያቄ ሲሰማ ፊቱ በቁጭት ይዳምናል። እናም በዚህ ስሜት ውስጥ ሆኖ በአንድ ወቅት አብራው ስለነበረች ባለቤቱ ይነግረናል። ከባለቤቴ ጋር ከተለያየን ቆይተናል። እንጃ ባለቤቴ በጣም ጥሩ ባለቤት ነበረች። ብቻ ማንም ወንድ በህይወቱ የሚመኘውና
ማግኘት የሚፈልገውን አይነት ሴት ነች። እንጃ ብቻ እኔ እሷን ለማድነቅ ቃል የለኝም። በጣም የእግዚአብሔር ሰው ነች። ትዕግስተኛ ነች። ትዳሯን አፍቃሪ ነች። ባለቤቷን አክባሪ ነች። የፍቅር ተምሳሌት ነች። በቃ የባል ዘውድ ነች ሲል ይናገራል። ይህንን ያለው ኤፍሬም ያችን ሴት ማጣቱ የእግር እሳት ሆኖበት እንደቆየ በሚያስታውቅ መልኩ በቁጭት ስሜት በረጅሙ ተንፍሶ she was everything for me በጣም ነበር የምንዋደደው፣ ግን በቃ እግዚአብሔር አመጣ፣ እግዚአብሔር ወሰደ፣ አብረንም መኖር አልቻልንም፣ ተለያየን። ከዚህ በኋላ እሷም ሌላ ህይወት ውስጥ ናት፣ እኔም እንግዲህ ሌላ ህይወት ውስጥ ነኝ። እናም ባሰብኳት ቁጥር እግዚአብሔር የምትፈልገው እንዲሰጣት ደስተኛ እንድትሆን እመኝላታለሁ እያለ ሲናገር ሲሰማ ከዓመታት በኋላ ዛሬም ኤፍሬም ለዛች የባል ዘውድ ሲል የጠራትን ወንድ ሁሉ ሊያገኛት የሚፈልጋትን እያለ የመሰከርላትን እግዚአብሔርን የምትፈራ ባሏን ትዳሯን አክባሪ ሲል በአደባባይ የተናገርላትን ሴት በማጣቱ እንደሚቆጭ ነግሮናል። ውድ የጃኬ ቲዩብ ቤተሰቦች በቻልነው መጠን የሚወደንን ሰው ላለማጣት እናም ካጣነው በኋላ ሊሰማን ከሚችለው ቁጭት ራሳችን ነፃ ለማድረግ በተቻለን መጠን በእጃችን ያለን ሰው ተንከባክበን በፍቅር ለማኖር እንሞክር እያልን የዛሬው ፕሮግራማችን በዚህ ቋጨን። ሰናይ ጊዜ